ሁላችንም ከእፎይ ጎን መቆም የጀመርነው ዋንኛው መሰረት ሃይማኖቱ ላይ ተገን ያደረገ ጥቃት በገዛ ሰዎቻቸው ተፈጽሟል። ለምሳሌ የመጀመሪያው ያንተን ፎቶ ለጥፌ ይሄ ሰው ወንትድ ነው ብሎ ለማለት ማን ነው ስልጣን የሰጠኝ? አንድ ግለሰብ ይችላል እንዴ? አይችልም። ስለዚህ ወንጀል ነው። የደቦ ግድያ ወይም ደግሞ በተገኘበት ቦታ እንዲገደል አዋጅ ማስነገር ነው። ስለዚህ የሰው ነፍስ ሊያጠፋ ነው የመጣው። ስለዚህ እቃወማለሁ፣ ይሄን ነገር አልደግፍም። ስለዚህ በዚህኛው አቋሙ ከእፎይ ጎን ነው የምቆመው። ማንም ሱሱ መንካት አይችልም። እንቀጥል። ከቤቱ ሄደክ አስራ ይዞ መውጣት የሚችለው የህግ አስፈጻሚ ስርዓት ያላት ሀገር ናት። የህግ አካል ነው። ትጠቁማለህ። ስትጠቁምም ለህግ አካል እንጂ ሚዲያ ላይ አውጥተህ የሚገባበትም የሚወጣበትም መንገድ እየቀረስክ አይደለም የምትሰጠው አይደለ? ህዝብ እያነሳሳ አይደለም። ስለዚህ እነሱ ቤት ለመስበር ነው የሄዱት። በምን አይነት መንገድ እንዳመለጠ ምን ማድረግ እንደሚችል እንደነበረ ከዛ ደግሞ ከነበረበት ቦታ ተፈናቅሎ ወደ ሌላ ቦታ መጥቷል። የህግ ከለላ ራሱ ሲል አላገኘም አይደለ? ህግ መጠበቅ አለበት። እሱን ግን ከህግ በላይ የሆኑ ህግን በእጃቸው ያደረጉ ሰዎች ህግ ለመስጠት ሄዷል። መግደል በሚዲያ ላይ አንድ ቪዲዮ ተመልክተን ብንመጣ ደስ ይለኛል። እስኪ ያው ስለ ግድያ ያወሩበት ነው፣ ተመልክተን እንምጣ። ካልሆነ ግን ወላሂ ራስ እንዴ ስንት ሙስሊም ሞልቷል እኮ ስንት ሙስሊም የሆነች ልጅ ስትናገር ሰምቻለሁ። እንዴ እንደዚህ አይነት ጂሃድ እኮ ነው፣ በቃ ምንም አይደለም እኮ። ታዲያ ሰው በስንት ነገር ይሞት የለ እንዴ? በክብር በአላህ ስም እንደዚህ አይነት ነገር እየሰራ በአላህ ስም መሞትም እኮ ክብር ነው። በቃ ችግር የለውም ሁሉ ነገር ምንም ችግር የለውም እኮ። እዚህ አሁን እኔ ባለውበት ከተማ እንኳን 20 ምናምን ቤተክርስቲያን አለ። ችግር የለውም 20 ቤተክርስቲያን ካለ ስንት ክርስቲያን ሊኖር እንደሚችል ማሰብ ነው። ምንም እኛ ተደራጅተናል። ሲጀመርም ምንም እንፈራውም ነገር የለም። እንዳመጣጣቸው እናስተናግዳለን። ችግር የለውም። ይሄው ምን ቀርባችን ነው። ኪዳነ ምሕረትን በለው ምንም በለው እዚሁ ነው እንትን የምንልላቸው። አየሁ አይደለ? በቃ በዚህ ልክ ነው ያገኘ ገጀራ አንሳ፣ ቁረጠው፣ ፍለጠው ምናምን እያለ ሰጠ የነበረው። ስለዚህ ብቻውን አይደለም እንዴ። አንድ ሰው ተሰዶ አልመጣ የኢትዮጵያ ነዋሪ ነው። ቤተሰቡ ከተፈለገ አራሾ ከተፈለገ በህግ አግባብ መጠየቅ ይችላል። መክሰስ የሚችለው ክፍል ይከሳል። እስቲ ስለ ሃይማኖት ልነሳና ልክሰስ ቢል እንኳን አንተ ላይ ለሚፈጸመው ነገር አንተ ተነስተህ ልትከስ ይችላል። በተቋም ደረጃ ነው የምትከሰው። የሃይማኖት ጉዳይ በተቋም ደረጃ ትከሳለህ። ይህ ነገር ይታይ ብሎ ወደ የሚመለከተው አካል ደርሰው አስገብተው የሚመለከተው አካል ማስፈጸም ይችላል። አሁን ግን እየሆነ ያለው ምንድነው? በግለሰብ መፍትሄ መስጠት፣ በግለሰብ መግደል፣ የግለሰብ ዛቻዎች። እንዴ የራሱ ፔጅ ላይ እኮ አይተናል። ገጀራ ይዘው ምናምን ገብተው ቆራርጣለሁ፣ ፈላልጣለሁ። 1 ወር 2 ወር ሆኖታል እኮ ይሄ ጉዳይ ከተጀመረ። ዛሬ ነው እንዴ የተጀመረው? ከ3 ወር ከ2 ወር በፊት ነው ሚዲያው ላይ ገብተው ይሄ ሰውዬ ተረጋግቶ ያወራል ብሎ ይጠብቃሉ። 3 ወር ሙሉ የግድያ ዛቻ፣ እሱን ወደ ክፉ ነገር እንዲገፋፋው ሃይማኖቱን እየሰደበ እያንቋሸሸ እኔን አክብረኸኝ አውራኝ ቢልና ቢጠብቅ የማይመስል ጉዳይ ነው። ሰው ነው፣ እሱ ሪያክት ላደርግ ይችላል። እነሱ አክሽን ወስዷል፣ እሱ ሊመልሰው ይችላል። እነሱ ባንቋሸሹት ልክ ሊያንቋሸሽ ይችላል። ለዚህ ጉዳይ ምን ሊሆን ይችላል ማለት ነው? የት ነው እንደዚህ ሆነናል ብሎ ሲያቀርቡ መከላከያ ያቀርባል። ያ መብት ነው። ሁላችንም በዚህን ሰዓት ላይ ከነሱ ጎን ልንቆም እንችላለን። በህግ ከሄዱ ይሄዱ። እገለዋለሁ ካለ ግን እኔም እፎይ ነኝ።